ያሎ ተነስተልኝ እንዴት አመሻችሁ? ተነስተልኝ አልበር ከየት ነው? ሰሜን ቆይ ለጊዜው። እሺ ቀጥሉ። አስተያየት ልመጣ ነበር። እንደው አንተ በጣም በፊት በጣም የተከበር ጋዜጠኛ፣ በብዙ ነገር ብዙ ተደማጭ የነበረ ሰው ነበር። ግን በሂደት በጣም ለራስን ራሱ እስክታዘበው ድረስ ነው አንዳንድ ነገሮችን ስታይ እና እንደ ፕሮግራሞችን አንተ ታያቸዋለህ። አቅርበህ ዛሬ ያቀረብከውን ነገር የተነገርካቸውን ነገሮች እንደው ማመዛዘን ብትችል በአንተና በአንድ በቴሌቪዥን ጋዜጠኛ በኢቲቪ ወይም በፋና ጋዜጠኛ ያለው ልዩነት እንደው ምን ይመስላል? የምታቀርባቸው ነገሮች ለምሳሌ እንዲህ ብለው እኮ ቢነግሩኝ ጥሩ ነው። ለምሳሌ ዜና ስታቀርብ በጣም ባያዝ የሆነ ለምሳሌ ከሆነ ቦታ መረጃ ወስደህ እንትና እንዲያለ ስታቀርብ ያንተን እንትን የሚደግፍልህ ነገር እንጂ ሚዛናዊ ነገር ለማቅረብ አሁን እኮ ይሄ ጥቅል የሆነ ነገር ለማንም አይጠቅምም። እኔ በመረጃ ረገድ አንደኛ በተቻለ መጠን መረጃ ላይ ለሌላውም ለሚመጡ ልጆችም ትምህርት እንዲሆን ነው በተቻለ መጠን የምጥረው። መረጃ ላይማ ዲስቶርት አይደረግም። መረጃ ነው። ፋክት አይለወጥም፣ እንትን አይልም። እሱ የሚያደርጉ ሰዎች አሉ። ስለዚህ ይሄ የሚል ነገር ቢመጣ ከተሳሳትኩ አርማለሁ እላለሁ። ግን ድፍን ያለ ነገር ነው የሚናገሩት። ይቀጥሉ። ለምሳሌ ከዚህ በፊት 2-3 ሳምንት በፊት ከዩኤኢ ጋር ተያይዘው መረጃዎች ሲቀርቡ በሌላ ከአንተ በተቃራሚ በቆሙ ሰዎች ሲቀርቡ በጣም ታጣጥል ነበረ። በዜና ነው ማጣጥሉ። በዜና እንዴት አጣጥላለሁ? በዜና ሳይሆን በምታቀርባቸው እንዲህ እንደ አይዲያ ብለህ በምታነሳቸው የመጀመሪያ ዜና ብለውኛል። ስለ ዜና ይንገሩኝና ወይ ደግሞ ማስታወስ ካልቻሉ እሺ ይቀጥሉ። አስተያየት ላይ ዜናውን ለምሳሌ ኒው ሁማኒታሪያን እንደዚህ ያለ ብለህ ፋኖ ያደረሰውን ነገር ልጋችን ቁንጽል ሀሳብ ታነሳና የኒው ሁማኒታሪያን ደጋግመህ ታነሳታለችን ነገር ሁሌ እና ዜናውን መጀመሪያ አነሳዋለሁ። ዜናው ሲዘገብማ ለምሳሌ አስታውሳለሁ ኒው ሁማኒታሪያን ከድሮን ጥቃት ጋር በተያያዘ ብዙ ጊዜ ሰላማዊ ሰዎች ተጠቁ የሚል ነገር ይነሳ ነበር። ሰላማዊ ሰዎች ናቸው፣ ንጹሐን ናቸው። መንግስት የራሱን ይላል፣ ፋኖም የራሱን ይላል። ኒው ሁማኒታሪያን ግን በስፍራው ደርሶ የተጠቃው ትምህርት ቤት የፋኖ ተዋጊዎች የነበሩበት ትምህርት ቤት ነው ብሎ ሪፖርት አቀረበ። ስለዚህ እነሱ አንደኛ ድሮን የተተኮሰው የፋኖ ተዋጊዎች ላይ ነው የሚለውን እንደ ማስረጃ ወስጄ በትንተናዎች ታነሳለሁ። ስለዚህ ዜና አይደለም ያዛባው፣ ዜናውንማ አንዴ ነው ያቀረብኩት። አሁን ምንድን ነው ጀስት ፖይንት ነው። በተቻለ መጠን አንተ ጀስት ኢቲቪም አይደለህም፣ ፋናም አይደለህም፣ ወይ አዲስ ሚዲያ ኔትወርክ አይደለህም። ድሮ የነበረ ያንን ኤቲክስ ጠብቀህ በተቻለ መጠን ባላንስ የሆነ ነገር ለማድረግ ያ ነው የሚጠቅመው። አንተ ለምትደግፈው ብልጽግና በለው ለተቃዋሚዎቹም ቢሆን የሚጠቅመው ነገር መሀል ላይ ሆነ ሚዛናዊ የሆነ የምታደርገው ነገር ነው እንጂ አሁን በምትሄድበት አካሄድ የእውነቱን ነገር መንግስትን አይጠቅመው። አሁን እኮ የማደርገውን ነገር እስካሁን አልነገሩኝም እኮ። የሚጠቅሱትን ነገር የሚጠቅሷቸውን ነገር አመጣሁ እስካሁን ድረስ። እኔ ትልቁ ነገር አሁን ፋና ዋልታ ምናልባት አንዳንድ ሰው ለእርሶም ለሌሎችም እግረ መንገድ ልናገር። እኔ ስታገል የነበረው ኢትዮጵያ ውስጥ ኢትዮጵያዊ መንግስት እንዲመጣ ነው። ኢትዮጵያዊ መንግስት ኢትዮጵያ ውስጥ መጥቷል። አሁን በአንጻሩ ያሉት ደግሞ ብሔርተኞች ናቸው። ይሄ ነገር ከእጃችን ቢወጣም ሀገራችንን እናጣለን የሚል ስጋት አለብኝ። ያም ሆኖ ግን መረጃን በተመለከተ መረጃ ዲስቶርት አላደርግም። በኦፒኒየን ላይ ይቀጥሉ። ከይቅርታ ጋር አንተ አሁን እንዴት ዲስቶርት እንደምታደርገው ለምሳሌ አንድ ጊዜ እንዲህ ሚዲያ ስትከራከር የሰማው አዲስ አበባ ላይ ከፍተኛ የሆነ የኦሮሞ ጠል አለ ብሎ ጠቅላይ ሚኒስትሩ ተናገሩ። ያንን ግን አንተ ምን ብለህ ለማስተባበል የሄድክበት ርቀት ከፍተኛ የሆነ ኦሮሞ ጠል አለ፣ አማራ ጠል አለ፣ በዛ እንትን አይደለም የተናገረው ጠቅላይ ሚኒስትሩ። አንተ ግን ነገሩን አስተባብለህ አይኑ በተሻለ መጠን ነገሩን እንትን ለማድረግ እንደሆነ ሀሳብ ገብቶኛል። ግን እንደዛ በማድረግ አይደለም የሚጠቅመው ሰውየው። ይሄ እንደዚህ ባይሉ ጥሩ ነው፣ በዚህ ወይ ቢናገሩ ጥሩ ነው ብለህ ብትገልጸው ሞር ያንተንም ፐርሶናሊቲ ከፍ የሚያደርግ ነገር ለሰውየው ጥሩ ትምህርት ነው እንጂ ግን አንተ
ኦሮሞ ጠላል፣ አማራ ጠላል ብለህ እሱ ራሱ ያላሰበው በዛ አውድ አይደለም የተናገረው። ሰው አንተ ባሰብከው አውድ አይደለም የተናገረው። አሁን እኮ የግምት ነገር ውስጥ ገባን። እሺ ይቀጥሉ። ከዛ አንጻር ነው በተቻለ መጠን አይኖ አንተ ኢትዮጵያዊነት ላይ ያለ ነገር በጥሩ ሆነስት ያለህን በቅን ልቦና እንደምታረጋጋለሁ። ግን አሁን የምታደርገው አንድ ካድሬ ከሚያደርገው በጣም ርቀት ሄደ ነው እያደረግ ያለው። ይሄ ለፕራይም ሚኒስትሩ አይጠቅምም፣ ለሀገር አይጠቅምም፣ ለማንም አይጠቅምም። እና ጀስት የድሮውን እናፍቃለን። ያንተን ፐርሶናሊቲ የድሮውን ሲሳይ እናፍቃለን። ይሄኛው ቶታሊ የካድሬ ስራ ነው እየሰራ ያለው። ፕሊዝ ቴንኪው። አመሰግናለሁ። በየአጋጣሚ በየጊዜው የሚነሱ ነገሮች አሉ። እዚህ መድረክ ላይ ፊት ለፊትም ለመከራከር በየትኛውም በፖለቲካ ጉዳይም በየትኛውም ጉዳይ ላይ ይሄው ብዙ ጊዜ ጥሪ ያቀርባሉ። ፓርቲዎችም የፖለቲካ ድርጅት መሪዎችም በተለያየ መንገድ ጥያቄ ያለን የሚል ሰው ለመወያየትም ጭምር በሩ ክፍት ነው። ከዛ ውጭ ለውጥ እንዲመጣ ስሰራ የአቅሜን አስተዋጽኦ ሳደርግ የነበርኩ ሰው ነኝ። ለውጥ እንዲመጣ ስፈልግ ኢትዮጵያ ውስጥ የመጀመሪያ ዲሞክራሲና ኢትዮጵያ ሁለት መሰረታዊ ነገሮች ናቸው። ኢትዮጵያ ዲሞክራሲ ይገባታል። ከምንም በላይ ሀገር ነው የሚቀጥለው። በሰፈር የተደራጁና በጎጥ የተሰባሰቡ ሰዎች ሀገር ሲመሩ አይደለም። ሀገራዊ ህልም ያላቸው ነገን አሻግረው ማየት የሚችሉ ሰዎች ወይ ፖለቲካ ሜዳው ላይ መሪ ተዋናይ ሲሆኑ ነው። ስለዚህ ኢትዮጵያዊ መንግስት እንዲመጣ ስመኝ ነበር። ኢትዮጵያዊ መንግስት ወደ ኢትዮጵያ ፖለቲካ መድረክ መጥቷል የሚለውን በአንድ ድምፅ በጋራ የተስማማንበት ነው። በኋላ ላይ ምንድን ነው የተፈጠረው? በኋላ ላይ የተፈጠረው ዘረኞች በየሰፈሩ መተኮስ ጀመሩ። ስልጣን ላይ ያለው መንግስት ለማንቀሳቀስ በሚል ብሔርተኛ ከየአቅጣጫው ተወራጨ። ሰዎችን ማፈናቀል፣ ንጹሐንን መግደል፣ ሁሉ ተፈጠረ። ይሄ በሚፈጠርበት ወቅት ጩኸቱን ፈርተው ሰምተው የደነበሩ ሰዎች አሉ። ገዳዩ ማን እንደሆነ ግልጽ እየታወቀ ግድያው ለምን እንደሚፈጸምም ግልጽ በሆነበት ሁኔታ ውስጥ ይህን ግድያና ገዳዩን ከሂደቱ ለመግታት ገዳይ ግድያ የሚፈጽምበትን ዓላማ ለማስቀመጥን ለማለት ስልጣን ላይ ያለው መንግስት ጉልበት መስጠት ነው፣ ማጠናከር ነው። ያ በሆነ ቁጥር ብሔርተኞች እየጫጩ ገዳዮችን እየሟሸሹ የሚሄዱበት እድል ይሰፋል። ስለዚህ በዛ ስሜት ትክክል ነው ብለን ብሄርንበት መንገድ ላይ ከመቼውም ጊዜ በላይ ትክክለኛነትን የሚያረጋግጥ የሚታይ የሚዳሰስ ነው። የኢትዮጵያ መንግስት ወይ ደግሞ የጠቅላይ ሚኒስትር አብይ የሚመሩት መንግስት በኢትዮጵያዊነቱ ላይ የትኛው ኃይል አለ? አሁን ኢትዮጵያ ውስጥ አሁን ስልጣን ላይ ባለው መጠን ኢትዮጵያዊነትን የሚያቀነቅን ኢትዮጵያዊነት በቃል ብቻ አይደለም። ጠቅላይ ሚኒስትሩ ሲመጡ እኮ ኢትዮጵያዊነትን በቃል ነው የተናገሩት። ያኔ ያጨበጨበ ሰው ኢትዮጵያዊነትን በተግባር ሲገልጹ አሁን አይኑን ገልጦ ምን እየተከናወነ ነው የሚለውን ነገር ማየት ነው። የትኛውም መንግስት ፍጹም የለም። በየትኛውም መንግስት ውስጥ ሌቦች አሉ። በየትኛውም መንግስት ውስጥ ዘራፊዎች አሉ፣ ዘረኞችም አሉ። ትላንት ከወያኔ በፊት የአካባቢ ስሜት ያልነበራቸው በክፍለ ሀገር የሚያስቡ ሰዎች ነበሩ። በወያኔ ዘመን ሲመጣ ደግሞ በጣም በብሔር በደንብ የተደራጁ ሰዎች ነበሩ። አሁንም ከሰፈራቸው ባሻገር ማየት የማይችሉ መንግስት መዋቅር ውስጥ ሰዎች አሉ። ምንም ጥያቄ ውስጥ የሚገባ አይደለም። ሌቦችም አሉ፣ ዘራፊዎች፣ የተደራጁ ዘራፊዎች። ያንን በተመለከተ መንግስታዊ ተደራጀ ዝርፊያ ነው ወይ? መንግስታዊ መዋቅር ተከትሎ የሚሄድ ዘረኛ አስተዳደር ነው ወይ? እነዚህ ነው ሰዎች መለየት ያለባቸው። ስለዚህ ኢትዮጵያ ውስጥ ኢትዮጵያ መንግስት አለ። ፍጹም የሆነ መንግስት የለም። እዛ ውስጥ ሌቦች አሉ፣ እዛው ዘረኞች አሉ። ኢትዮጵያ ውስጥ ያለ የጸጥታው ችግር ቢፈታ እነዚህን ዘረኞችም ሌቦችንም ለመመንጠር ያለው እድል ይሰፋል። ምናልባትም ኢትዮጵያ ውስጥ በየትኛውም አካባቢ ሊኮል ያለው ችግር ዘረኞቹና ሌቦቹ ሰላም እንዲረጋገጥ ስለማይፈልጉ እዛ ካለው ኃይል ጋር እየተናበቡ በተወሰነ ደረጃ ኢትዮጵያ ሰላሟ ጸጥቷ እንዲታወቅ የራሷቸውን አስተዋጽኦ እያደረጉ ነው። ስለዚህ ይህን ነገር ለማስተካከል መውጫችን መዳኛችን ሀገራዊ ነገር ነው። በየሰፈር ሰዋት ነው፣ በየመንደር ቆሞ ወደፊት መራመድ አይቻልም። ይሄን በደንብ ማየቱ ማስተዋል አስፈላጊ ነው። ከሚዲያ ጋር ተያይዞ ለተነሳው ነገር ኢትዮጵያ ቴሌቪዥን፣ ፋና ምናምን ከነዛ ጋር ምንድን ነው ልዩነት የሚለው ልዩነትን እንግዲህ ሰው ያ ይሰማ የተከታተለ ሰው የሚገመግመው ነው። ግን አንድ ነገር በእርግጠኝነት መናገር የሚቻለው ፋና ወይ ደግሞ ኢትዮጵያ ቴሌቪዥን ወይ ደግሞ ሌሎች መንግስታዊ ሚዲያዎች ውስጥ ልክ ኢትዮጵያ ውስጥ ያሉ መምህራን ወይ ደግሞ ሐኪሞች የመንግስት ስራ ይሰራሉ።
እዛው ስለ መብት ምናምን የተወሰነ የሚሰማቸው ሰዎች የሉም አይደለም። ልክ ሌላ መንግስትም ሲመጣ አስተማሪዎቹም ሐኪሞቹም ስራቸውን እንደሚቀጥሉ ስራቸውን ይቀጥላሉ። ያ መንግስት እንደ ወያኔ አይነት ዘረኛም ቢሆን ስራቸውን ይቀጥላሉ። ብዙዎቹ ከማንም በላይ ከፋናም ከምንም በላይ ስለ ኢትዮጵያዊነት ስንታገል የነበረ ሰዎች የዚህ መንግስት መቀጠልና ህልውና ለታገልንለት ዓላማ ወሳኝ ስለሆነ ከማንም በላይ ያገባናል። ኢትዮጵያ ልትቀጥል የምትችለው በሀገራዊ ህልም ነው ብለን ስለምናምን መንግስት ቢቀየር ሰፈር አንቀይርም፣ ወይ አድራሻ አንቀይርም፣ ወይ ደግሞ ዓላማ አንቀይርም። የቆምንለት የታገልንለት እስከዛሬ የመጣንበት መንገድ ነው። ስለዚህ ከማንም በላይ ኢትዮጵያዊ መንግስት የሚለው ነገር ኢትዮጵያዊነትን ሲያቀነቅን ለነበረ ሰው ከዛም አንጻር በዚሁ አጋጣሚ ነገሮችን ከዚህም አንጻር ሰዎች እንዲመለከቱት ለማሳሰብ ነው። በአጠቃላይ ግን በየትኛውም መንገድ ላይ ለመናገር ለመወያየት በሩ ሁልጊዜም ክፍት ነው። ያላየነው ያልተገነዘብነው ነገር ካለ ብዙ ጊዜ ጠይቀናል። አሁንም በሩ ክፍት ነውና ለመወያየት በእኛ በኩል ዝግጁ ነን። ከዚህ ቀደም በአደባባይ ያነሳሁትን ነው። ከእምነት ተቋማትም ጋር ተያይዞ አንዳንድ የሃይማኖት አባቶችም ግራ ገብቷቸው ምዕመናንም ግራ ገብቷቸው ምን እየተከናወነን የሚለውን በተመለከተ በግልም ጠይቀውን ከአቡነ ጴጥሮስ ጋር አገናኝተውን ለመነጋገር ከፈቀዱ በኋላ ላይ ከሂደቱ ለምን እንደወጡ ማንም ሰው መገመት ይችላል። ሰው እውነት ይዞ ለአደባባይ የሚያበቃው ነገር ካለ እውነተኛ የምዕመናን ችግር ካለ ከምዕመናኑ ችግርና ከምዕመናኑ ጉስቁልናና መከራ ከቤተ ክርስቲያኒቱ አደጋ ጋር የተያዘው ዋናው ወይ ደግሞ ባለቤቱ ስልጣን ላይ ያለው መንግስት ከሆነ ይህን ለማስረዳት ሰው ለምን አደባባይ መጥቶ አይከራከርም? ስለዚህ ምናልባት እኔ አሁን ይሄ ብዙ ሰው በጣም በእርግጠኝነት ብናገረው የመረጃ እጥረት ነው። የመረጃ እጥረት ምለው ሌላ መረጃ ስለሌለ አይደለም። የሆነ ነገር ላይ አመኑ፣ ከዛ መውጣት አልቻሉም፣ ተዘግቶባቸዋል። የተዘጋ ቤት ውስጥ ያለ ሰው ግራ ቀኝ ካላየ በዓለም ላይ ምን እየተካሄደ እንደሆነ በኢትዮጵያ ውስጥ ምን እየተደረገ እንደሆነ አይገነዘብም። ስለዚህ እነዚህ ሰዎች የመጀመሪያው እግዚአብሔር ምሕረት አውርዶላቸው ከተዘጋው ቤት ውስጥ ወጥተው ግራ ቀኝ ማየት ቢችሉ ለሀገርም የራሳቸውን አስተዋጽኦ ያደርጋሉ ብዬ አምናለሁ።